ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ ክፉ ሰዎች አብርሃም እጁን ተቆመጠ እያሉ እንግዲህ ሰዓቱን ብቻ አድርገው መጥተዋል ማለት ነው። ታው ክፋት ለእናንተም አይበጅም፣ ለማንኛውም ሰው አይበጅም ማለት ነው። እንደዚህ አይነት ትርታ እንደዚህ አይነት ነገር ባታራምዱ የተሻለ ነው እላለሁ። ለምንድን እንደዚህ የምታራምዱ ለገባኝ አልቻለም። ባካችሁ እንደዚህ አይነት ነገር አታራምዱ ባካችሁ። ለምንድን ነው ሰውን የምታስደነግጡ? ሰው ይደነግጣል፣ ፋሚሊ ይደነግጣል። አልቻለም። ስለዚህ ሰው ይደነግጣል ብላችሁ ማሰብ አለባችሁ። እንደዚህ ውሸታሞች አትሆኑ ማለት ነው። ውሸት ደግሞ ለማንም አይበጅም፣ ለማንም ሊሰራ አይችልም ማለት ነው። ስለዚህ በህግ አምላክ ብለናል። ምንም የሆነው ነገር የለውም። የታደሰ ላይ በትናንትናው ቪዲዮ ደግሞ እንግዲህ ምንም ማድረግ አይቻልም። ባልሆነ ከሆነ እንግዲህ ደግሞ ከዚህ ድርጅቱ እንድታቀብ እናንተ ጥያቄያችሁን አቅርቡ እንጂ የሰው ልጅ ጥላቻ አትዝሩ ማለት ነው። ምክንያቱም ዋጋ ያስከፍላችሁ ዘንድ ማለት ነው። እባካችሁ ሰውን አታስደንግጡ ማለት ነው። ባካችሁ ማለት ነው። እንግዲህ እነዚህ ክፉ ሰዎች እንግዲህ አብርሃም እጁ ተቆረጠ እያሉ አሁን ነው የፈራሁት ምናምን እያሉ ደግሞ እያሟራቱ ይዘው መጥተዋል። ታው ለሰው ልጅ ክፉ አታስቡ። በውሸታሞች ነው አገሪቱ እንደዚህ እየተንቀጠቀጠች ያለችው። ጸልዩ፣ ሀገራችሁ ላይ ዱዓ አድርጉ። ሙስሊሞችን በእምነታችሁ፣ ክርስቲያኖችን በእምነታችሁ፣ ሁሉም በየእምነቱ ይጸልይ፣ ዳዋ ያድርግ ማለት ነው። ምክንያቱም ሀገራችን እየነደደች ነው ያለችው፣ ቤተክርስቲያን እየተቃጠለች ነው ያለችው። እስኪ ዱዓ አድርጉ። ህዝብ ተቃጠለ፣ ህዝብ ተገደለ፣ በግፍ ደም ፈሰሰና ክፉ አትሁኑ። አብርሃም ደግሞ እጁ ተቆረጠ ብለው ደግሞ ሰዓቱን ብቻ ይዘው መጥተው ለጥፈዋል ማለት ነው። እኔ ለክፉ ሰዎች ምን ብዬ ልመልስ? ታውት በቃ እንዴ! እነሱ እኮ ሰርተው እየበሉ እኮ ነው። እንደናንተ ክፉ አልሆኑም። እና እንግዲህ ህሙዴ ደግሞ የጡት ቪዲዮ እየሰሩ ነበረ ብለሻል። አው እነዚህ ያልሞተን ሰው ሞተ ብለው ለጥፈው የሚመጡ ሰዎች እኮ ናቸው። እውነት ለመናገር ያልሞተን ሰው ሞተ ብለው አንዲት ትልቅ እናት አለች። ትልቅነት ደግሞ ነውር አይደለም። እነው ከዛ ደረጃ እኛን ባደረሰን በአሁኑ ታይም ባለንበት ጊዜ ባለንበት ደረጃ ማለት ነው። አካውንቴን ዝሙት ገዳፊ ይሄን ያህል ይበዛል ወይ ያልሽ ነበረ እህታችን። ለመፈመስ ብለሽ ወይንም ደግሞ ለማገኘት ብለሽ እኛ ከየት እንደመጣሽ አናቅም። እኛ ከላይኛው የላይኛው መጋኛ ለአንድያሽ ላይኛው ሰማይ ያደረሰሽና ማለት ነው። ከየት እንደመጣሽ አናቅም። የመጣሽው አሁን ነው፣ አልነበርሽም። እነዚህ ሁለቱን ሰዎች አብርሃምና ደመቁን ከታይ ጀምረሽ ከመጡበት ጀምረው እስካሁን ድረስ ባሉበት ደረጃ 3 ዓመት ሙሉ 4 ዓመታቸው እንግዲህ የዛን ታይም ብትጠየቂ የምትመልሹ ነገር የለሽም። ወይ ቆርጠሽ ነው የምታስረጁ ያንን ሰው፣ ወይ ግማሹን ነው የምታስረጁ ያንን ሰው። ለምን አልነበርሽበትም? ተመልካችም አልነበርሽም፣ አዳማጭም አልነበርሽም። ፀጉርሽን አጃክስ ተቀብተሽ እኔ ቅማልሽ እንዳራግፍልሽው ፎረፎርሽ እንዳራግፍልሽውን አላቅም መተሽ እዛ ጋር ሰውን አወያያለሁ ብለሽ የካንሰር በሽታ የምን በሽታ እያልሽ ሲሉ ተው፣ እንደዚህ አትበሉ። ትላልቅ ሰዎች ነን፣ እንደ ትልቅ እናውራ፣ እንደ ሴትነት እናውራ እንዳትዪ። ዝሙት ላልሽው ደግሞ እውነቱን ለመናገር የሁሉ ነገር ደመቁ ያሞረችው ነው። እኔ እውነቱን ልንገርሽ፣ እሷ የ7 የ8 ሰው ከንፈር ሄዳ ስትይዝ አፍ ለአፍ ስትያያዝ ተው ብለሽ አላወገሽም፣ አልነበርሽም፣ የለሽም። አሁን ነው ስትሞዳሞጂ እያየንሽ ቲክታክ ላይ ምናምን ላይ ዩቱብ ላይ ምናምን ነበርሽ። በዚህ ልክ አይደለም እኮ። እንደ ትልቅነትሽ ሚዛናዊ ሆነሽ ሀሳብ ሰጠሽ፣ ግልጹን ሰጠሽ። ለምን አልነበርሽማ? አልነበርሽም። ዝሙት ላልሽው ብዬ ነው። አዎ ዝሙት ተስፋፋ ኢትዮጵያ ላይ። ይሄ ነገር ዝሙት ነው ብለሽ ካሰብሽ ቅድሚያ ከደመቁ ላይ ነበረ ዘመቻ ማድረግ የዛ ጊዜ። ገባሽ አይደለ? ስለዚህ ደግ አድርገውሻል ብዬ ነው ማስበው። ቀልድ የለም የሄርሜላ ልጆች ላይ፣ ቀልድ የለም አብረሽ ልጆች ላይ። ይሰቅሉሻል። ቀልድ ነው እንዴ? እንደዚህ የተማሩ ናቸው፣ ድልቅቅ ያሉ ናቸው የኛ ልጆች። እንደደመቁ በመስኮት ዘለው እንደወጣችሁ እንደደመቁ ወይንም በመስኮት ተምረው በመስኮት እንደዘለሉ አይደሉም እኮ። እሷ በመስኮት ዘለ ወጣ፣ ቤት ተቆልፎባት አንገቱን እየሳመች ሄደች። ይሄን ሁሉ መዘዝ ይዛ መጣች። እሷ ያሞረችው ነው። አገር አላስጠራችም፣ ሀገርን በከለች እንጂ እውነት ለመናገር ማለት ነው።
ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ክፉ ሰዎች ክፉ ናቸውና አብርሃም እጁን ተቆረጠ ብለው ደግሞ እኔን ምን እንደሚሰጡ አላቅም። ሰዓቱን ብቻ እንግዲህ ይዘው መጥተዋል ማለት ነው። በግራውንድ ላይ አስቀምጥላችኋለሁ። በጣም ነው የሚያሳዝነው የሚያሳፍረው ማለት ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። ክርስቲያን እህቶቼ ወንድሞቼ ሰላም ብያለሁ። ሀገራችንን ሰላም አላህ ያድርግልን ያ ረብል ዓለሚን። ከዚህ በላ ከዚህ ነገር አላህ ይጠብቀን። በጣም የሚከብድ ነገር ነው እየተደረገ ያለው ሀገራችን ላይ እየተካሄደ ያለው። ስቶፕ ብለናል እንግዲህ ማለት ነው። እና መቼም ሞት አዲሳችን አይደለም፣ ወይንም ደግሞ መገደል ደም መፍሰስ አዲሳችን አይደለም ብለን እንግዲህ ወይንስ እንደ ጌጥ ወይ እንደምን አየነው? በጣም ያሳዝናል ሀገራችን ላይ እየተካሄደ ያለ ነገር እና በቃ ይበለን፣ በቃ ይበለን ማለት ነው። ምክንያቱም አገሪቱ እንደዚህ እየታመሰች ያለችው በኃጢአተኞች በውሸታሞች ነው። ውሸት ከበዛ ይኸው ነው። ይህንን አስከትለው ነው ይዞ የሚመጣው። እውነቴን ነው የምነግራችሁ። በዚህ ዘመን በዚህ ወቅት ውሸት ከበዛ ካላስ ያከሪ ዘመን ነው። ግድያ ከበዛ አከር ዘመን ነው። ሞት ከበዛ አከር ዘመን ነው። ስለዚህ ሀገራችንን ሰላም ያድርግልን። በቃ ይበላል፣ ይበቃል። እንደዚህ ቤተክርስቲያን እየነደደ ሀገር እየነደደ ህዝብ ዝም ብሎ እየተገደለ አንዳንዴ ብትጸልዩ ዱዓ ብታረጉ ጥሩ ነው ብዬ ነው ማለቴ። ውሸት አትዋሹ፣ የውሸት እርምጃ የውሸት ትርታ አትሂዱ ነው እኔ ገባችሁ። ስለዚህ ኤፍሬም ደግሞ ላደረግከው ነገር ጥሩ አላደረግክም። አነጋገርክ፣ አመጣጥክ፣ ደግነቱ በሩን ዘግተው መሄድክ ነው መውጣትህ ነው እንጂ እኔ በጣም አስጠልታኝ ነበር ማለት ነው። ምክንያቱም እንደዚህ አይነት ቪዲዮ አታስፋፉ፣ ተዉ በቃ ጸልዩ። እናንተም ግዴታ ከኛ ቤት ካልገባ አንኳኩቶ፣ ግዴታ እኛ ታልተገደልን ግዴታ ቤታችን ታንኳኩቶ እኛ ሰላም ምን ያለንበት አካባቢ ሰፈሯ ይቺ ብቻ ናት ሰላም ያላት ብላችሁ እንግዲህ አዲስ አበባ ብቻ ነው መንግስት ያለው ሌላ አካባቢ ስለሌለ ማለት ነው። አዎ ስለዚህ በዚህ ልክ እንደዚህ አትወዱ ብዬ ነው። አትፈጥፈጡ። አካውንትሽ ደግሞ ላይቭ ላይ እንዳትገቢ ላደረጉሽ በጣም ጀግና እህቶቼ ናቸው። በጣም ሽልማት ይገባችኋል እህቶቼ፣ እናመሰግናለን። እንደዚህ አይነት ሰዎች ላይ ትኩረት አድርጋችሁ ብትሄዱ ጥሩ ነው። ይሄ የሚታገለው ጋራ ለኤርሚ ግብ የሚገጥመው ሰው ጋራ እንትን አትበሉ። እንደዚህ አይነት ግን ከሚያደርግ ሰው ጋራ ግን ወደ ሰማይ ስቀሏት ብዬ ነው የምመስለው። ለምን ጥሩ አላደረገችም? ትናንትና የተሰራ ቤቷ ላይ የተደረገ ነገር በጣም ያስጠላ ነገር ስለሆነ ነው ቤቷ ላይ